በመድረኩም ላይ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው መንግስት የሀገርን ልማትና እድገት ለማፋጠን በሁሉም መስክ ማስመዝገብ የተጀመረውን ድል ለማስቀጠል ከሁሉም የህብረተሰብ ክፍሎች ጋር ተሳትፎን የሚያሳድግ ውይይት እንደሚያደርግ ተናግረዋል። መንግስታችን የሀገራችንን ልማትና እድገት ለማፋጠን በሁሉም መስክ ማስመዝገብ የጀመርናቸውን ድሎች ለማስቀጠል ከሁሉም የህብረተሰብ ክፍሎች ጋራ ተሳትፎን የሚያሳድግ መንገድ ምክክርና ውይይት ያደርጋል። የሃይማኖት ተቋማት በሀገራችንና በክልላችን ሰላም ግንባታ የልማት ተሳትፎ ላይ ያላቸው ሚና ከፍተኛ ነው ያሉት ርዕሰ መስተዳድሩ ተሳትፎውንም ወደ ላቀ ደረጃ ለማሸጋገርና የህብረተሰቡን ተጠቃሚነት ለማረጋገጥ በሁሉም መስክ በጋራ መጓዝ ይገባል ብለዋል። የሀገራችንና የክልላችንን ሰላም ግንባታ የልማት ተሳትፎ ያላቸው ሚና እጅግ በጣም ከፍተኛ ነው። ይሄንን ተሳትፎ ወደ ላቀ ደረጃ ለማሻገር የህብረተሰቡን ተጠቃሚነት ለማረጋገጥ በሁሉም መስክ በጋራ መጓዝ ይገባናል። በቀጣይም በሀገራችን የተጀመረው የምክክር ኮሚሽን ስራ ውጤታማ እንዲሆን አባቶች በጸሎት በሐሳብና በተግባር እንድታግዙ ሲሉ ጥሪያቸውን አቅርበዋል። በቀጣይ በሀገራችን የተጀመረውን የምክክር ኮሚሽን ስራ ውጤታማ እንዲሆን አባቶች በጸሎት በሐሳብ በተግባር እንድታግዙ ጥሪዬን አቀርባለሁ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ሃይማኖቶች ለሰው ልጆች የሞራል ልዕልና የህሊና እረፍትና የመተሳሰብ ምንጭ ከመሆናቸውም በላይ ተቀዳሚ ተግባራቸው ለህዝቦች ሰላም አብሮነትና ለዜጎች ግብረገብነት እንዲሁ ለትውልድ ግንባታ አብሮ መስራት ነው ብለዋል። ሃይማኖቶች ለሰው ልጆች የሞራል ልዕልና የህሊና እረፍት እና የመተሳሰብ ምንጭ ከመሆናቸው በላይ ተቀዳሚ ተግባራቸውም ለህዝቦች ሰላም ለአብሮነት ለዜጎች ግብረገብነትና ለትውልድ ግንባታ አብሮ መስራት ነው። የሁሉም ቤተ እምነቶች ተቀዳሚ አስተምሮና የመሰባሰባቸው መነሻ ሰላም ነው ሲሉም አክለዋል። በሃይማኖቶች ውስጥ የሚፈጠሩ አለመግባባቶችን ፍጹም ሰላማዊ በሆነ ንግግር መፍታት ተቀዳሚ ተግባር ሊሆን እንደሚገባም አሳስበዋል። በሃይማኖቶች መካከል የሚፈጠሩ አለመግባባቶች ከዓላማችን ጋር የማይስማማ በመሆኑ እንደ አጋጣሚ ሆኖ ሲገኝ አለመግባባቶችን እንደ ግጭቶችን በፍጹም ሰላማዊና በሰለጠነ መንገድ በውይይት መፍታት ብልህነት ከመሆኑ በላይ ለሃይማኖት አባቶች ተቀዳሚ ተግባር ሊሆን ይገባል። በክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ የመወያያ ሰነድ የቀረበ ሲሆን በቀረበው ሰነድ ላይ በተደረገው ውይይት ሐሳባቸውን የሰጡ ከመላው ክልሉ የተገኙ ተሳታፊዎችም ከመደመር መንግስት ጋር በጋራ በመሆን ለሀገር ሰላምና እድገት የበኩላቸውን እንደሚወጡ በመግለጽ ሰላምን ለማስጠበቅ ውይይቱ ቀጣይነት እንዲኖረው ሲሉም ሐሳብ ሰጥተዋል። መንግስት መደገፋችንን ወጣቱን ትውልድ በመግራት ልናሳይ ይገባል ያሉት ተሳታፊዎቹ የተለያዩ ሐሳቦችና ጥያቄዎችን አንስተዋል። በመጨረሻም በክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውና በክልሉ የሃይማኖት ተቋማት ጉባኤ ሰብሳቢ ተወካይ የሀዲያና የስልጤ ሀገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሴ ባወቀ በጋራ በመሆን ምላሽና ማብራሪያ የተሰጠ ሲሆን ቀጣይ የመፍትሄ አቅጣጫ በማስቀመጥ መድረኩ ተጠናቋል። በደንብ በተደራጀ መንገድ እያንዳንዱ ዞኖች ልዩ ወረዳዎች ስንት ቤተክርስቲያን አላቸው፣ ተጨማሪ የጠየቁት ምንድነው፣ የጠየቁበት ምክንያት ምንድነው ብሎ በዝርዝር ተሰርቶ እንዲመጣ ነው። ምንድነው የጎደለው፣ የት ቦታ ነው እንትን የተባለው፣ ምቹ ያልሆነው ነገር ምንድነው የሚል ነገር በዝርዝር ይምጣ። ከነመዋቅሩ ተለቅመው ይምጡና በጋራ እናያለን ነው። የተለያዩ የሃይማኖት ጥያቄ የሚመስሉ ግን በፍጹም ሰላም እንዲደፈርስ የሚያደርጉ ሰዎች በሂደት እየተንቀሳቀሱ ነው። ይሄንን መንግስት በደንብ ያውቃል፣ በደንብ ይረዳል። ቀደም ከቀረበው ጽሁፍ አንፃር እኛም እንደ ሀገረ ስብከት ካቀረብናቸው መረጃዎች አንፃር መንግስት በደንብ ያውቃል። ግን የመመለስ ልቦና ሰዎች እንዲያገኙ አሁንም እድል እየተሰጠ ነው። እኛ የሃይማኖት አባቶችም የምንሰጠው ነገር ይሄ የምናቀርበው አንዳንድ ጥያቄዎች የምንሰጣቸው ጉዳዮች ንጹህ የቤተ ክርስቲያን ጥረት ከሆነ መወያየት ብቻ ነው የሚያስፈልገው። በቃ በንጹህ ልብ መወያየት። ሀዲያ ላይ ስልጤ ላይ ሌሎች ቦታዎችም ያሉት ጉዳዮች በንጹህ የእምነትና የሃይማኖት ጥያቄዎች የሚያመጡ ሰዎች ቢኖሩ ያንን በመወያየት መፍታት ይቻላል።